እንግዲህ ሰሞኑን በስፋት እያነጋገሩ ካሉ አሳዛኝ ሁነቶች አንዱ በረሃብ ምክንያት ሰዎች በስፋት መሞታቸውና የረሃቡ አደጋ በጣም በጣም በከፋ ደረጃ ላይ ደርሶ በትግራይ ውስጥ በተለይ ሕጻጽ በተባለው አካባቢ ያለው ረሃብ እጅግ በከፋ ደረጃ ላይ ደርሶ ሰዎች ሞተው ብዙ አይነት ምስሎች፣ ድምፆች፣ ጽሁፎች፣ መረጃዎች እየተሰራጩ ነው። ስለዚህ ሰብአዊ፣ ፖለቲካዊ፣ ኢኮኖሚያዊና ስርዓታዊ ገጹን አንድ ላይ አጣምረን እናያለን ብለናል እና ያንን ነው የምናደርገው። እኔ ጌታቸው መጀመሪያ ይሄንን ዜና ስመለከት ሾኪንግ በት ኖት ሰርፕራይዚንግ የሚሉት አለ አይደለ? የማትለምደው ሁልጊዜ በሰማኸው ቁጥር የሚያሳዝን የሚያሳቅቅ በእውነቱ የሚያስለቅስም ልትለው ትችላለህ። ግን የማይገርም ነገር ሆኖ ነው የማገኘው። ለምን አንዳንዴ እኮ የሆነ ነገር ስትሰራ ለሆነ በጎ ቢያንስ ትንሽ እንኳን በጎ ለውጥ እነዚህ ጉዳዮችን በተመለከተ በተለይ ሁሉንም ሰው አግባብተው እንዳይከሰቱ ለማድረግ በቂ ሊሆኑ ይገባቸው የነበሩ ነገሮች ናቸው። በቃ የሰው ልጆች መራብ የለባቸውም። በጣም መሰረታዊ መሆን ነበረበት ነገር ይኸው። እሱ ብቻ ሳይሆን አንድ የፖለቲካ ፓርቲ የገዛ ህዝቡ በአንድም በሌላ መንገድ እንዳይጠፋ መሞከር የዝቅተኛው የመጨረሻው በጣም ቤር ሚኒመም የሚባለው ነገር ነው። እሱ ላይ መውደቅ ከዚህ ቀደም የአጠቃላይ ሁኔታውን በተመለከተ የገለጽንባቸው ቃላትና ሀረጋት፣ ሀሳቦችና እይታዎች ሁሉ ትርጉም እንዳይኖራቸው የሚያደርግ ሆኖ ነው የማገኘው እና ሰሞኑን በጣም ከባድ የሆነ ድባቴ ውስጥ ነው የነበርኩት እኔ በበኩሌ በእውነት እና የሰው ልጅ ወደ ሌሎች ዝርዝር ጉዳዮች ከመገባቱ በፊት የሰው ልጅ እንደዚህ ላለ ሰቆቃ፣ እንደዚህ ላለ ውርደት፣ እንደዚህ ላለ አደጋ መዳረጉን ማሰብ የሚከብድ ነገር አለው። አዎ በተለያየ ቦታ በልዩ ልዩ ጊዜ የሚሆን ነው ሊባል ይችላል። ያ ግን አያቀለውምም፣ ነገሩን የተለመደ እንዲሆንም ማድረግ የለበትም ብዬ ነው ማስበው እኔ እና መጀመሪያ እንደ ሰው ነገሩ ሲታሰብ እጅግ አሳዛኝ ነው በእውነቱ። ዋትስ ፖይንት አንዳንድ የምታደርጋቸውን ነገሮች ሁሉ ስታደርግ እኮ የሆነ በጎ ውጤት ቢያንስ አም ዱይንግ ዘ ራይት ቲንግ እና ለሆነ ለሰው ልጆች መልካም መሆን፣ ለሀሳቦች መሰማት፣ ለሁኔታዎች መሻሻል ትንሽ አስተዋጽኦ እያረኩ ነው ብለህ ለራስህ መንገር አለ። በአትሊስት እንደዛ ማሰብ አለብኝ ነገሩን እየሰራው ለመቀጠል። እነዚህ ነገሮች ሲከሰቱ ግን እንዳይከሰቱ በተደጋጋሚ ስናወራባቸው፣ ስንሞግትባቸው የነበሩ ጉዳዮች ይሆናሉ ብለን ከገመትናቸውና ካሰብናቸው በከፋ መልኩ ሲሆኑ እንደማየት የሚያሳዝን ነገር የለም። ከዛ አሁን አንተ ሀሳብን ከገለጽክ በኋላ እመለስበታለሁ። ግን ከፖለቲካው ክንፍ እየተሰጠ ያለው ከየፓርቲዎቹ እየተሰጡት ያሉት ከተቋማሪዎቹ እየተሰጡ ያሉት ነገሩ ምላሾችን ስታይ ደግሞ ተስፋ ማድረግን የበለጠ የሚያከብድ ነገር ሆኖ ይገኛል። ግን ዞሮ ዞሮ ተስፋም ቢሞት ተስፋ መቁረጥ ትክክል ስላይደለ ስቲል ሂውማኒቴሪያን የሆነው ገጽ በጣም አንገብጋቢና መሰራት ያለበት ስለሆነ ለሰዎች ሞቢላይዝ ተደርገው ሰዎች በተጨማሪ በረሃብ ከማለቅ እንዲተርፉ ለማድረግ አንድ ይሄም ለአንዴና ለመጨረሻ ጊዜ እንዲያበቃ የሚካሄደው የፖለቲካ እና የስርዓት ለውጥ እንቅስቃሴ መቀጠል ስላለበት እንደ ሰዋዊ የሆነ ግብ ተስፋ ሊቆረጥበት ስለማይችልና ስለማይገባ ነው የምናደርገውን የምንቀጥለው በእውነት ለመናገር እንጂ ኢትስ ሪሊ ሃርት ብሬኪንግ ያ ነው የሚሰማኝ። እኔ እንደው እንደ መጀመሪያ ግን እንደው እስቲ አንዳንድ መረጃዎችን አንስተን ወደ ዝርዝር ጉዳዮቹ መሄድ ምንችል ይመስለኛል። በአሁኑ ወቅት በትግራይ ኦልሞስት በሁሉም ዞኖች ረሃብ በጣም አስከፊ ደረጃ ነው። ለምን ወል ክረምቱ ጥሩ ሊሆን ይችላል። የቀደመው ክረምት ግን ምርት የለም፣ እንቅስቃሴ የለም፣ ሸቀጥ የገንዘብ ዝውውር በውሎ ሰርቶ መግባት ማምረት በአጠቃላይ እጅግ ከባድ የሆነበት ሁኔታ ተፈጥሯል። በዛ ላይ ከሚሊዮን በላይ ሰው ተፈናቅሎ በተለያየ ቦታ ተጠልሎ ከስራ ውጭ፣ ከህይወት ውጭ፣ ከተስፋ ውጭ፣ ከህልም ውጭ ሆኖ እየኖረ ያለበት ሁኔታ ስላለ ያ የሚፈጥረው ጫና አለ። ድህረ ጦርነት እንኳን ሊባል አይችልም። እንደገና ሌላ ጦርነት ሊፈነዳ የተቃረብንበት ሁኔታ ላይ ነን። እሱንም ለብቻው እናነሳዋለን። ግን አሁንም ያለንበት በጦርነት ውስጥ ነው። እንዲሁ ውጊያውን ነው ጦርነት ስለምንለው ድህረና ቅድመ የምንለው እንጂ ስቲል ይሄም የጦርነቱ አካል ነው። ይሄ
ረሃቡም እንደ ጦር መሳሪያ ጥቅም ላይ ውሎ ነው። እነማ ውሏል፣ እንዴት ውሏል የሚለውን ልናወራበት ካልሆነ በስተቀር ይህም የጦርነቱ አካል ነው ብዬ ነው የማስበው። ስለዚህ ይህን ሁሉ ታሳቢ አድርጎ ተጨባጭ የሆነ እርምጃ እንዲወሰድ ለማድረግ ካሬጅን መሰብሰብ በጣም ከባድ ሆኖ ያገኘሁት ልልህ ነው ጌታቸውና እስቲ ምን እንደሰማህ እንዴት እንደሰማህ አንዳንድ ነገሮች እናንሳ። ፖለቲካዊ ገጹንም የተሰጡ ምላሾችንም አንድ ላይ እንይ። ስምረት መግለጫ አውጥቷል። በህወሓት በኩል የወጡ መግለጫዎች አሉ። ዛሬ ታደሰ ወረደ በሁኔታው ላይ መግለጫ እንደሚሰጥ ሰምተናል። ምናልባት አሁንም እየሰጠ ሊሆን ይችላል። እነዚህ ነገሮችን ሁሉ አንድ ላይ አድርገን እስቲ እናውራቸው። በጣም አመሰግናለሁ ቴዲ። የህጻጽ አካባቢ የተነሳውን ወይም አሁን እየተወያየንበት ያለነውን የረሃብ ሁኔታ የድህረ ጦርነቱ በትግራይ ድህረ ጦርነት የምለው ኦፍኮርስ ከአንተ ጋር የምስማማባቸው ብዙ ነገሮች እንዳሉ ነው። ለጊዜውም ቢሆን በተወሰነ መልኩ ጦርነት ስለሌለ በዚህ ባለፉት 3 ዓመታት ትግራይ ውስጥ የነበረውን የፖለቲካ ማህበራዊ ዋዴቨር የምንላቸው እንቅስቃሴዎች ማሳያ ነው ብዬ ነው እኔ የምወስደው። ወደ እነዛ ዝርዝሮች ከመሄዴ በፊት ግን አንተም እንዳልከው ዋና ሀቆች ምንድን ናቸው እነሱን ማስቀመጥ የሚያስፈልግ ይመስለኛል። ህጻጽ ማለት በጣም ሰፊ አካባቢ አይደለም። በመሰረቱ ማለት 17,000 ሰዎች ወይም ተፈናቃዮች የሚኖሩበት በጣም ጠብ ያለ ትንሽ ከተማ ልንለው የምንችል ካሁን በፊት በብዙ መልኩ የምናውቀው የኤርትራ ስደተኞች እዛ አካባቢ ይኖሩ ነበረ እና ከሽረ ከተማው ወይም እንዳስላሴ የሚባለው የሽረ ከተማ ትልቁ አይ ቲንክ ወደ 30 ኪሎ ሜትር ካልተሳሳትኩኝ ይርቃል። ብዙም ሩቅ የሚባል አይደለም ለማለት ፈልጌ ነው። በጣም ቅርብ ነው ለዋና ከተማው ራሱ። አሁን እዛው አካባቢ ያሉ ሰዎች ብዙዎቹ ካያቸው ከምዕራብ ትግራይ ተፈናቅለው እዛ መኖር የጀመሩ ናቸው ላለፉት 5 ዓመታት ማለት ነው። እና የተሰራጩ ምስሎች፣ ድምፆች እንዲሁም ፎቶግራፎች መጀመሪያ እኔ መረጃውን ባገኘሁበት ጊዜ አይ ቲንክ ከአንተ ጋር መስማማው ሻክ ያደርጋል፣ ግን ኤክስፔክትድ ነው ብዬ ነበረ ነው የሚያለፍኩት። ኢትዮጵያ ውስጥ በጣም በቃ ልንለማመዳቸው የማይገቡ ግን የተለማመድናቸው ከባባድ የሰብአዊ መብት ጥሰቶች ናቸው እነዚህ። ለምሳሌ በረሃብ የሰው ልጅን መቅጣት እስከዛው ድረስ ማለት ነው፣ መናገር እስከሚያቅጣቸው ድረስ ባዶ እርቃናቸውን ወይም ገላቸው፣ ስጋቸው፣ አጥንታቸው እስከሚታይ ድረስ የመጨረሻው ቀስ በቀስ የመሞት ፍርድ ፈርደህ በዛው ልክ ደግሞ ይሄ ሰብአዊ የምንለው ግርማነታቸውን ገፈህ አሁን አስዩም ማለት ብዙ ሰው የሚመስለው እነዛ በቪዲዮ የምናያቸው በፎቶግራፎች የሚዘዋወሩ እናት አባቶች እንዲሁም ህፃናት ሰቀቀኑ እነሱ ላይ ብቻ ያለ ነው የሚመስለው። ኖ ሂማኒቲ ሼር የሚያደርግ ሰብአዊነት ሼር አደርጋለሁ ብለው በትክክል የሰብአዊ ክብር የጠለቀ ማንነት ትርጉም ያለው ሰው ልክ የእነሱን ሰብአዊነት እኔ ሼር አደርጋለሁ የሚል አካል ነው በዋናነት እኛ የእነሱን ውርዴት ወይም የእነሱን ሰቀቀን የእነሱን ስቃይ ሞር ኢንተርናላይዝ እያደረግን እንድንሄድ ነው እነዛ ፎቶግራፎች፣ ቪዲዮዎች የሚለቀቁትም ቤዚካሊ ማለት ነው። ግን ከ17,000 ነዋሪዎቹ ቁጥሮቹ ከተሳሳትኩ እታረማለሁ፣ ግን ያገኘሁት እሱ ስለሆነ ወደ 350ዎች አካባቢ ደግሞ በጣም በቃ በጠና የታመሙ ለምሳሌ በጣም ካሳዘነኝ እዛው አካባቢ ሂደው የቲክቶክ አክቲቪስቶች ናቸው በመጀመሪያ ኦፍኮርስ ያንን ችግር ወደ ማህበረሰቡ ወደ ዓለም አቀፍ ማህበረሰቡ እንዲመጣ እያደረጉ ያሉት እና እነዛ ልጆች ችግሩን አይተው ችግሩን ለመፍታት የቻላቸውን ያክል ጥረት ለማድረግ በሄዱበት ተመልሰው ማለት ነው ተመልሰው በሄዱበት ዊዚን 3-4 ዴይዝ በየቀኑ አንድ ሰው እየሞተ ነው የሚጠብቃቸው። ለማስረጃም ያቀረቧቸው እናት ነበር መጀመሪያ ሲሄድ ያገኟቸውና ኢሚዲየትሊ ዊዚን 2-1 ዴይስ ሙተው እዛው አካባቢ ገብርኤል የሚባል ቤተክርስቲያን አለ፣ የገብርኤል ቤተክርስቲያን አለ፣ እዛ ነው የሚቀበሩት ብዙዎቹ። አሁን ኢማጂን
ማለት ኢትዮጵያ ውስጥ በተለያየ ምክንያት ሰው እየሞተ ነው። ኦፍኮርስ አንዳንዱ ተፈጥሯዊ በሆነ መንገድ እኛ ልናስቀረው በማንችል ማለት ነው። በብዛት ግን በጦርነት በመፈናቀል በምናያቸው የጦርነትና እንዲሁም የግጭት ውጤቶች ማህበረሰቦች የተለያዩ ዜጎች እየሞቱ ናቸው። በረሃብ ሰው ሲሞት ግን ልዩ የሚያደርገው ምንድን ነው? አንደኛ እያየኸው ያንን ሰው ለምሳሌ ከ2-3 ቀን በፊት ስታየው አካሉ ስጋው አጥንቱ እየሟሸሸ መናገር እያቃተው ርቦኛል የሚል ቃል በግልጽ እየተናገረ ማለት ነው። አሁን ሌሎች ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች በተለይ ደግሞ ከጦርነት ጋር ተያይዘው የሚፈጸሙ ከባባድ ወንጀሎችን የእነሱን ክብደት ለማቅለል ፈልጌ አይደለም። ይህንን ግን እዛው አካባቢ ጦርነት የለም ነው የምትለው ኦፊሻሊ፣ ግን ማህበረሰቡ ርቦኛል እያለ እንዲሞት ታደርገዋለህ ማለት ነው። ያየናቸው ቪዲዮዎች እናቶች በብዛት አንዳንዶቹ ደግሞ ህፃናት ባይዘው የጦርነቱ በጣም አስከፊ ገጽታ ለማየት ገና በደንብ አልታደልን ብዬ ነው የማስበው። አልታደልንም የምለው እንደመታደል እንደ ጥሩ ነገር ወስጀው ሳይሆን በትክክል የማህበረሰቡ ስብራት ጥልቅ ጉዳቱን በትክክል የሚያሳዩ ባለሙያዎች ጋዜጠኞች እንበላቸው በዶክመንታሪ የምንበለው ኦርጋናይዝድ በሆነ መንገድ ለማህበረሰቡ እየደረሰ ስላልሆነ አንዳንዶች እነዚህ ተቆራርጠው የምናያቸው በሀዘኔታ በምናምን የሚወጡ እዛው ካምፕ የ17,000 ነዋሪዎች የሚኖሩበት ካምፕ አይተህ ከሆነ ቴዲ አንድ በጣም አሳዛኝ ቪዲዮ እያየሁ ነበረ እና አይ ቲንክ ወደ 6-7 ህፃናት ይመስሉኛል። ብዙዎቹ ህፃናት ናቸው። ከ7 እስከ 10 ምናምን ባለው እድሜ ክልል ውስጥ የሚኖሩ ቲኔጀርስ ናቸው። እናትና አባታቸው ስለሞቱ ከምዕራብ ትግራይ ነው ኦፍኮርስ የተፈናቀሉት። በጦርነት ምክንያት አባታቸው ሞተ፣ እናታቸውም ደግሞ እዛ ከደረሱ በኋላ ታመው ሞቱ። ማንም የሚያያቸው ሰው ስለሌለ ራሳቸው ናቸው ህፃናቱ ምግብ የሚያበስሉ ተከፋፍለው ማለት ነው። የተወሰኑ ህፃናት እንጨት ሲሰበስቡ፣ የተወሰኑት ደግሞ የሚቻላቸውን ነገር ለማግኘት ወደ ገበያ ወደ ዋደበር ይሄዳሉ፣ ሰው ለመለመን ማለት ነው፣ ወይም ደግሞ የሆነ ነገር ለማግኘት እንትን ተመልሰው ምግብ ራሱ ይሄ ወጥ ራሱ የሚያበስሉት ራሳቸው ናቸው። አሚን ይሄ የህፃጽ አሁን በደንብ የቲክቶክ ቴክኖሎጂ በመጠቀም የተለያዩ ኢትዮጵያ ውስጥ በቲክቶክ እየሰሩ ካሉ በጣም ተሰሚነትም ታዋቂነትም ካላቸው ሰዎች ስለመጣ በደንብ እያየነው ነው እንጂ ከዛ በፊትም ኦፍኮርስ ታስታውስ እንደሆነ ወደ ተንቤን አካባቢ አብርገሌ የሚባለው የአየር በጣም ራቅ ያለው ቦታ ብዙ ሰዎች እና እንስሳት በረሃብ ምክንያት ሲሞቱ እንደነበረ ይሄ በቅርቡ ከተወሰነ ወራት በፊት ያየነው ነው። እነዚህ መሰረታዊው የሆነ የሰብአዊ ችግሩ የረሃብ ችግሩ ትግራይ ውስጥ አሁንም በማህበረሰቡ ውስጥ እንዳለ በዛው ልክ ደግሞ የሚደርስለት አካልም አጥቶ ማህበረሰቡ ራሱ ተስፋ የመቁረጥ ሁኔታ ውስጥ ያለ እንደሚመስል ማለት አሁን በጣም የተቸገረውን ማህበረሰብ ነው የምለው። ባይ ዘ ወይ ሁለት የተለያዩ እይታዎች ሊኖረን ይችላል በተለያየ መልኩ። ያንን ነው ባጭሩ እኔ የተገነዘብኩት። አሜን። እኔ አንድ አጠቃላይ ስዕሉን በተመለከተ ማንሳት ያለብን ነገር አይ ቲንክ በትግራይ ከ140 በላይ የሚሆኑ የስደተኛ መጠለያዎች አሉ በአሁኑ ወቅት እና ከ140 በላይ በሆኑ ምንድን ነው የስደተኛ መጠለያዎች ውስጥ ከዚህ የተለየ እውነት አለ ብዬ አልገምትም እኔ ከዚህ አሁን ካለው። ምክንያቱም በቅርብ እንኳን በተለያዩ ዜናዎች ወጥቶ ያየ ነው የተፈናቃዮች በጅብ መበላት፣ በጉስቁልና ምክንያት መሞት፣ ቅድም የጠቀስካቸው ቦታዎችም ተንቤንም የነበረውን ረሃብ፣ ሌሎች ቦታዎችም የነበሩትን ሁሉ ከግምት አስገብተን በቃ ይሄ አሁን የትግራይ እውነታ ነው። ሌላውም በቀዬው ነው የሚባለውም ህብረተሰብ በተሟላ ሁኔታ ማምረት የሚችልበት መነገድ የሚችልበት የሰውና የካፒታል ዝውውር ስርዓት ባለው መንገድ ተካሂዶ መግባት መውጣት ማምረት መስራት የሚችልበት ሁኔታ የለም። ይሄ ህወሓትና ብልጽግና ቆምረው ተግተው ሰርተው የፈጠሩት ረሃብ ነው። አሁን ይሄ ሲባል ፖለቲካ አታርጉት ምናምን ይባላል። ከዚህ በላይ ፖለቲካ የለም። በነገራችን ላይ ከህልውና በላይ ሊትራል